ገቡ ቤተሰቦችዬ የጽናትዬ ሽማግሌዎች ገብተዋል ማለት ነው። ኪራዬ በመጨረሻም የጽናትን አባት ወግ ማረጋቸውን ለማሳየት የሚገርሙ ከግርማ ሞገሳቸው ጋር የሚያምሩ ደስ የሚሉ የሚያስቀኑ ሽማግሌዎችን ልከዋል ማለት ነው። ጽናትዬ በዚህ ነገር በጣም ተደስታለች። ምክንያቱም ብዙ ነገር አሳልፋ ነው ለዚህ ክብር የበቃችው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። በጣም ደስ ብሎኛል ዛሬ የምር ማለት ነው። የኔ ይሆነልኛል ማለት ነው ደስ ያለኝ ጽናት ክፍል 185 ተለቋል። ክፍል 185 ላይ እንግዲህ ዛሬ ደስ የሚል ቪዲዮ ነበረ። የሚያምር ከግርማ ሞገሳቸው ጋር ደስ የሚል ቁጭ ብላችሁ እዩ የሚያስብል ቪዲዮ ነበረና የጽናትዬ ሽማግሌዎች ተልከዋል። በመጨረሻ ኪራና ጽናት ከብዙ መታገል በኋላ ፍቅር ካልታገላችሁበት ካለፋችሁበት አይጥምምና በመታገላቸው ደግሞ መጨረሻቸው አምሯል ማለት ነው። ደስ የሚል ነገር ነው። የጽናትዬ አባት ለብዙ ጊዜ አካባቢያቸው ላይ አንገታቸውን በደፉበት ዛሬ ደግሞ የሚያምሩ ግርማ ሞገስ ያላቸው ናሆሜ ቅዱሴ እያሉ እንግዲህ ኪራ ሽማግሌ ልከዋል ማለት ነው። እዛ ሲሄዱ እንግዲህ በጣም ነበር የሚያምሩት። የጽናትዬ አባትም ከእኩያዎቸው ጋር ቤታቸውን አሳምሮ ጽናትዬ ማበሻ ቀሚስ ለብሳ በጣም አምሮባት ሽማግሌዎቹ ሲጠብቁ ነበርና ሽማግሌዎቹ ሄዶ የመጣንበትን ሀሳብ ሳንናገር ወይም ደግሞ እሺ ሳትሉን አንቀመጥም በማለት ሀሳባቸውን አስረድቶ ሽማግሌዎቹም ተቀባይነት አግኝቷል ማለት ነው። እና በዚህ ነገር ጽናትዬ በጣም ደስተኛ ናት። ምክንያቱም ብዙ ነገር አሳልፌ ያኔ እንደዛ ሳነባ ሳለቅስ ትምህርቴን ትቼ እኔ አባቴን ለማሳከም ነበር ወደዛ የገባሁት፣ ግን ኪራዬን የመሰለ ሸበላ አግኝቻለሁ ብላለች። እና ማለት ነው በጣም ደስ ብሏታል። አባቷንም ለዚህ ክብር ስላበቃችው አባቷ በሷ ምክንያት ብዙ ከብቶች ሽጠዋል። ከዚህ በፊት እንግዲህ በዛልኝ ወንድም ተጭዳ ነበረና እዛ ሀገር ቤት ገብታ ከተማ ገብታ እሷ ስታገባ እንዴት እንደዚህ ታረጋለህ? በሀገራችን አስደፈርከን፣ በአካባቢያችን አስደፈርከኝ በማለት የጽናት አባት ብዙ በደሎች ደርሶባቸው ነበረና በዛ ምክንያት እንግዲህ ከብቶቻቸው ሳይቀር ራሱ ሽጦ እንትን እየከፈሉ ነበር። አሁን ግን እንደዚህ አንገታቸውን ቀና በማድረግ ሽማግሌ ተልኮ እንደዚህ ደስ በሚል ሁኔታ ልጃቸው ሰጥተዋል ማለት ነው። ኪራዬን በጣም ፈርቶ ነበረ። እሺ እንደሚሉ እያወኩ ራሱ በጣም እየፈራው ነው ቅዱሴ ብሎ ለጓደኛው ሲያማክር ነበር። እንደዚህ አይነት ጓደኞች ፈጣሪ ይስጠን ይባላል። ለሴቱም ለወንዱም ማለት ነውና በጣም ደስ የሚል ፕሮግራም ነበረ። ደስ ብሏቸው አሁን የሰርጋቸው ቀን ተቆርጧል ማለት ነው። ጽናትዬ በቅርቡ ወደ ከተማ ትመለሳለች። ሶስዬ ለመጣችሁ እንግዲህ ወደ ራሷ ተመልሳለች ማለት ነው። ምክንያቱም ሰርጋችሁ ለማበላሸት ነው የመጣችሁ፣ ግን እንደመጣችሁ እንዳሰበችው አልሆነላትም። እኔ እንደውም በዛልኝ ይበጠብጣል ብዬ አስቤ ነበረ፣ ግን እድሜ ለናሆሜ እና ለቅዱሴ ወጥቶ አውጥቶ ነበር የወረወሩት ማለት ነው። ይገባዋል ይሄ ድክስክስ የሆነ ሰውዬ ማለት ነው። እና እንግዲህ ሰንዬና አዲሱ ልጅ ፍቅር ይዟታል መሰለኝ። ሰንዬ ኒናና ልጁ አንድ ላይ ሲያወሩ በጣም እየቀናች እየተንገበገበች ነበረ። ደስ ይላል። ቅዱሴ ከሄደ ማነው ናሆሜ ከሄደ ግድ ነው። ስለዚህ ይገባታል ለሷ ደግሞ ማለት ነው። ብዙ አልቅሳለች፣ ብዙ አንብታለች እና አንድ ላይ ቢሆኑ ጥሩ ነው ብዬ አስባለሁ። ምክንያቱም ህይወቷን አትርፎላታል ልጁ ማለት ነው። የገዛው ጓደኛውን ነው የገደለው ለሷ ብሎ። ግን ለምንድን ነው የልጁ መሞት ዝም የተባለው? የት ገባ ለምንድን ያልተባለው? እሱም ጥያቄ ነው። ያው ገና ወደፊት ይጠየቃሉ ብዬ አስባለሁ። ለማንኛውም ቤተሰቦች